የዓመቱ ረጅሙ ሰው በድንገት አጠረ። በጊነስ ቡክ ኦፍ ሪከርድስ የዓለም ረጅሙ ሰው የተባለው ሱልጣን ኮሰነ ከዕድሜ መጥፋት ጋር በተያያዘ የጀርባ አጥንት መታጠፍ ገጥሞታል። በደረገው የቅርብ ጊዜ ልኬት መሰረት ከነበረው 2 ሜትር ከ51 ሴንቲሜትር ቁመት ላይ 5 ሴንቲሜትር ያህል ቀንሷል። ነገር ግን አሁንም ቢሆን የዓለም ረጅሙ ሰው መሆኑን ማንም አልነጠቀውም። እድሜው እንዲቀንስለት ፍርድ ቤት የጠየቀው ሰውዬ በኔዘርላንድስ የሚኖረው የ69 ዓመት አዛውንት እድሜው በፍርድ ቤት እንዲቀንስለት ክስ መስርቶ ነበረ። ምክንያቱ ደግሞ በእድሜ ምክንያት በሴቶች የፍቅር መተግበሪያዎች ላይ ተቀባይነት አጣው፣ እንዲሁም ባንኮች ብድር ከለከሉኝ የሚል ነው። ውጤቱም ፍርድ ቤት እድሜ እንደ ስም መቀየር አይችልም በማለት ጥያቄውን ውድቅ አድርጎታል። 21 ጣቶች ያሉት ድመት። በቅርቡ በአሜሪካ የምትገኝ አንዲት ድመት በጊነስ መዝገብ ላይ ሰፍራለች። ባለቤቶቿ እንደሚሉት ድመቷ ይህ ተጨማሪ ጣቷ ነገሮችን በቀላሉ ለመጨበጥና ለመውጣት በከፍተኛ ሁኔታ ረድቷታል ብሏል። የጋና መንግስት መላው አፍሪካዊ ደቡብ አፍሪካ ላይ እንዲነሳ ጠየቀ። በደቡብ አፍሪካ እየተባባሰ የመጣውን ጸረ አፍሪካውያን እንቅስቃሴና ጥቃቶች ዛሬም ተባብሰው ቀጥለዋል። በዚህ መሃል ግን ለ40 ዓመታት ከቆየው ዲፕሎማሲያዊ ግንኙነት ሆነ ከንግድ ግንኙነት በላይ በአገሪቱ የሚኖሩ 10,000 ዜጎች ደህንነት ያሳስበኛል ሲል ወቅሷል። በደርባን ጆሃንስበርግና በሌሎች ከተሞች ከፍተኛ የጸረ ስደተኞች ሰልፍና የተወሰኑ የሱቆች መዝረፍ ክስተቶች ተፈጽመዋል። በግጭቱ ሳቢያ የሞዛምቢክና የማላዊ ዜጎች መገደላቸውን ተከትሎ ሁኔታው ዓለም አቀፍ ትኩረት ስበዋል። ዋሽንግተንና ሪያድ መካከል ያለው ውጤት ተከትሎ አሜሪካ በሳውዲ አረቢያ የሚገኘውን ጦሯን ለመቀነስ እያሳሰበች ነው ተባለ። የደቡብ አፍሪካ ለስደተኞች ሕይወት እንፈልጋለን ሲሉ ከፍተኛ ስጋት ውስጥ መግባታቸው ተገለጸ። ዘገየ ተገድሏል ያለችው ጋና ከደቡብ አፍሪካ ጋር ዲፕሎማሲያዊ ውዝግብ ውስጥ ገባች። የጋና የውጭ ጉዳይ ሚኒስትር ዜጋው ከኬፕታውን ውስጥ በመገደሉ ይፋዊ ተቃውሞና ለፖሊስ አቤቱታ ማቅረቡ ተገልጿል። ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። ራሻ በኪየቭ ላይ በፈጸመችው መጠነ ሰፊ ጥቃት ቢያንስ 18 ሰዎች ተገደሉ። በጥቃቱ ከተገደሉት በተጨማሪም 90 ሰዎች ጉዳት ደርሶባቸዋል። የኢራን ጠቅላይ መሪ ሚስት ቀብር የባለቤታቸው አስከሬን ባልተገኘበት ተፈጸመ። የአባታቸውን ስልጣን የተረከቡት የዛራ ባለቤት ሞጃብ ሐሜኒ በጥቃቱ ከፍተኛ ጉዳት እንደደረሰባቸው በተደጋጋሚ ቢነገርም እስካሁን በተጨባጭ የተረጋገጠ ነገር የለም። በጎንደር ዩኒቨርሲቲ 14 የግቢ ጉባኤ ተማሪዎች የወርቅ ሜዳሊያ ተሸላሚ መሆናቸው ተገለጸ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከምሁራን ጋር የውይይት መድረክ አካሄዱ። በዋናው የሀገራዊ ምክክር ጉባኤ ላይ ሙያዊ ማብራሪያ የሚሰጡ ምሁራን ውይይቱ በወቅቱ ላይ የተመሰረተ እንደሆነ ጥሪ አቅርበዋል። በቤንጂ ከፍተኛ ህንፃ ላይ አነስተኛ አውሮፕላን አጋጭቶ የሞተው አብራሪ ድርጊትን የፈጸመው በግል ምክንያት በጭንቀትና እንቅልፍ ማጣት በሽታ መሆኑን የሀገሪቱ ባለስልጣናት አስታወቁ። በአሁኑ ወቅት ደቡብ አፍሪካ በስደተኛ ጠል ዜኖፊያ እንቅስቃሴዎች ከፍተኛ ውጥረት የበረታባትና የፖለቲካ ኃይሎች ለምርጫ የሚዘጋጁባት ምዕራፍ ላይ ትገኛለች። በደቡብ አፍሪካ በቅርብ ሳምንት ውስጥ እጅግ አሳሳቢ ክስተት ማርች ኤንድ ማርች የተሰኘው የጸረ ስደተኞች ንቅናቄ ቡድን ያስቀጠለው ቀነ ገደብ ነው። ቡድኑ ህገወጥ ያላቸውን ስደተኞች በሙሉ እስከ ሰኔ 23 ቀን 2018 ዓ.ም ሀገሪቱን ለቀው እንዲወጡ አስገዳጅ ቀነ ገደብ አስቀምጦ ነበር። ይህን ተከትሎም ከፍተኛ ቀውስና ሁከት በሀገሪቱ ቀጥሏል። በደርባን ጆሃንስበርግና በሌሎች ከተሞች ከፍተኛ ጸረ ስደተኞች ሰልፍና የተወሰኑ የሱቆች መዘረፍ ክስተቶች ተፈጽመዋል። በግጭቱ ሳቢያ የሞዛምቢክና የማላዊ ዜጎች መገደላቸውን ተከትሎ ሁኔታው ዓለም አቀፍ ትኩረት ስቧል። ከ25,000 በላይ ስደተኞች ተፈናቅለዋል። በተለይ ከማላዊ፣ ዚምባብዌ፣ ሞዛምቢክና ናይጄሪያ በፈቀዳቸው ወይም ግዴታ ወደ ሀገራቸው ተመልሰዋል። ናይጄሪያ ንብረታቸውን ጥለው ለሸሹ ዜጎች ከደቡብ አፍሪካ መንግስት ካሳ ለመጠየቅ እየተንቀሳቀሰች ነው። ኢትዮጵያ ሱቃቸው ተዘግተዋል። ኢትዮጵያን በቀኝ ግዛት ትግል ወቅት ለአፍሪካ ትግል ታላቅ ባለውለታ ነበረች። ደቡብ አፍሪካውያን እያሰደዱ የሚገድሏቸው ሆነዋል። ኢትዮጵያ በሌሎች ሀገራት እንዳይሰደዱ፣ እንዳይገደሉ፣ እንዲከበሩ እርስ በርስ መከባበርና ሀገራቸውን መጠበቅ እንዳለባቸው ማሳያ ነው ተብሏል። ዜናዎቻችን